ነብዩ መሐመድ ሰለላሁ ዐለይሂ ወሰለም ሰሉ ዐላ ረሱልላህ ዛሬ ጁምዓ ነው አይደል በርሳቸው ላይ ሰለዋት ማውረድ ይወደዳል የበለጠ اللهم صل وسلم على نبينا محمد አዳራሹ ውስጥ ስገባ የተሰማኝ ስሜት ነው ሐቂቃ እናንተ ደውሃ ውስጥ ነው ያላችሁት ይሄን ጥሪ ግን የጀመረው አንድ ግለሰብ ነበር ከ1400 ዓመት በፊት ጥረቱ ፍሬ አፍርቶ ዛሬ ይሄን የሚያህል ሰው አዳራሽ ውስጥ ተሰብስበናል ሰሃቦቹ ከዓባ ዙሪያ ጨንቋቸው ረፍት ሲያጡ ለየብልغن هذا الامر ما بلغ الليل والنهار ተስፋት ተቆረጡ ይሄ ዲን ፀሐይና ብርሃን ከደረሰበት ቀንና ሌሊት ከደረሰበት ይደርሳል ይሉ ነበር ነብይ መሐመድ ሰለላሁ ዐለይሂ ወሰለም ዛሬ ሀበሻ ላይ ብንሆን አይገርመኝም ነበር እዚህ ስደት ሀገር ላይ ይሄን ያህል ሰው ተገኝቷል አልহামዱሊላህ ረብል ዓለሚን ይሄ ሁሉ ማን ሚዛን ላይ ነው የሚቀመጠው ነብዩ መሐመድ ሰለላሁ ዐለይሂ ወሰለም አንድ ወጣት ወደ አንድ ሙፍቲ መጣና ሐጅ ለናት አባት ይደረጋል አይደል አንዱ ነሸጣልና የዛሬውን ዑምራ ለነብዩ ሰለላሁ ዐለይሂ ወሰለም ነው ማረገው አላቸው ለሙፍቲው መጥቶ በቃ ለርሳቸው ይሁን ለዋሉልኝ ወደታሲል ሙፍቲው ምን አሉት ለራስህ አድርግ አንተ የምትሰራው ሁሉ እኮ ዙሮሳቸው ሚዛን ላይ ነው ያርፋሉ አንተ የማን ውጤት ነህ የማን ዳዓ ውጤት ነው እሱ የነብዩ መሐመድ ሰለላሁ ዐለይሂ ወሰለም ማንኛችን የምንሰራው ስራ ለኛም ይጻፋል ሁለተኛ ለማን ይጻፋል አዳሉ على الخير كفاعله አንድን ስራ ያመላከተ እንደሰራው ይጻፍለታል ግልጽና ነብዩና መሐመድ ሰለላሁ ዐለይሂ ወሰለም ነብዩ መሐመድ ሰለላሁ ዐለይሂ ወሰለም ጥሪያቸውን ሲጀምሩ ቁረይሾች ተጻረሯቸው በጣም ለአስጨራሽ ትግል አሳለፉ የሚንከባከቧቸው አቡ ጣሊብ መሞታቸውን ሲያዩ ቁረይሾች ሊገሏቸው ወሰኑ ያኔ ነብዩ ሰለላሁ ዐለይሂ ወሰለም አቡበክርን ይዘው የሚወዷትን መካን ጥለው ወጡ ወደ መዲና ታዲያን የወጣው ሲሄዱ ከዓባን በጣም መካን ይወዷት ስለነበር ዞራሉና ያመከቱ አንቺ መካወይ انك لاحب بلاد الله الى الله አንቺ እኮ አላህ ዘንድ የተወደድሽ ቦታ ነሽ وانك لاحب بلاد الله الي እኔም ዘንድ በጣም የተወደድሽ ነሽ لولا ان قومك اخرجوني ما خرجت ህዝቦችሽ እኮ ባያስወጡኝ እነዚህ ባላባቶች ባያሰደዱኝ ኑሮ ጥየሽ አልወጣ ነበር አሉ ረሱላህ ሰለላሁ ዐለይሂ ወሰለም ይሄ ዑስር እንለዋለን ሀገር ጥሎ መሰደድ ቀየህን ጥለ መሰደድ እምነትን መተግበር አልችል ብለ ሀገር መልቀቅ 10 ዓመት አለፈ ይስሩ መጣ ምን መጣ اذا جاء نصر الله والفتح አላህ ከጭንቀት በኋላ ምን አመጣላቸው ድሉን አመጣላቸው ከ10 ዓመት በኋላ መካን በክብር እንደዛ ጥለዋት የወጧትን ሀገር በክብር ከፍተው ገቡ ከልሰና አላህ ምን አላቸው ቁርአን اذا جاء نصر الله والفتح አንተ መሐመድ የአላህ ድል ሲመጣ والفتح የሱ መከፈት ሲመጣ ورأيت الناس يدخلون في دين الله أفواجا ሰዎችንም ወደ እምነታቸው በገፍ ሲገቡ ስትመለከት ዝለል አላላቸው فسبح ጌታህን አጽናው بحمد ربك ጌታህን ማመስግነው واستغفره መሐረታን ጠይቀው انه كان توابا እሱ መሐሪ ነው ከድል በኋላ ሙእሚን ምን ይላል جاء نصر الله والفتح አቀደም ወንድሞቻችን አልহামዱሊላህ ሲፈቱ የሰጠዋቸው ምክር እሱን የተፈታነው በህዝብ ጥረት አይደለም የተፈታነው በህዝብ ጩኸት አይደለም በማን ነው አላህ Subhanahu Wa Ta'ala ያኔ ድሉ ሲመጣ ከኛ የሚጠበቀው ምንድነው فسبح اللهم ማጽዳት ነው سبحانك وبحمدك بحمد ربك ከዛሳ በጉዞ ላይ ስተት ሊኖር ይችላል واستغفره ማርካን ጠይቅ ታግላል አው ግን واستغفره ለምን ነው ሶላት ሰግደን استغفار እናረግ ፐርፌክት ላይ ይችላል ሶላቱ
ለአላህ ልቅና ማይመጥል ሊሆን ይችላል። እንደጨረስነ አስተግፍሩላህ አስተግፍሩላህ አስተግፍሩላህ። አንድ ትልቅ የዘመናችን ሙፈሲር ይችን አንቀጽ ያነሱና አላህ ይላል ድሉን ከነብዩ እጅ ወሰደባቸውና ነስሩላህ አለዋል። የአላህ ድል ነው። አንተ ታግለሃል፣ አዎ ለፍተሃል፣ ተሰደሃል፣ አዎ ሰሃቦችን አስተምረሃል፣ አደራጅተሃል፣ አዎ መጨረሻ ድሉ ግን የማን ነው? ነስሩላህ የአላህ። ካንተ የሚጠበቀው አንተ መሐመድ ጌታህን አጽዳው፣ አመስግነው፣ በጉዞ ላይ ለተፈጠሩ አንዳንድ ክፍተቶች ወስተግፊርሁ ማህረታን ጠይቀው። ረሱል ሰለላሁ ዐለይሂ ወሰለም መካን ከፍተው ሲገቡ እንደ ሌሎች ጦሮች እየጨፈሩ አልነበረም። ሰሐቢዩ ሐዲሱ ሲናገር ምን ይላል? ግመላቸው ላይ ለአላህ ከመተናነስ የተነሳ ሻኛዋን አንገቷን ግንባራቸው ይነካው ነበር፣ አንገታቸውን ደፍተው ነበር የገቡት። ጃአ ነስሩላሂ ወልፈትህ፣ ድሉ መጣ፣ መከፈቱ መጣ። አላህን እያወደሱ ነበር የገቡት። አላ ኩሊ ሐል ባዕደ ዑስርን ዩስራ። ከአገር ከመባረር በኋላ ምን አለ? ወደ አገር በድል መግባት ሁሌም አለ። አንድ ትልቅ የዘመናችን ፖለቲከኛ ምን ሲል ሰማሁት? ውጭ ሀገር ካሉ ናቸው። ለአመታት እስር ቤት ታስሮ ወጥቶ ከዛ ወደ በትረ ስልጣን የመጣ ሰው ነውና ፖሊሶቹ አጅበውት ወደ መድረክ ሲያወጡት ዞር ብሎ አያቸውና ምን አለ? እነዚህ ፖሊሶች ድሮ እስር ቤት ላይ ፍርድ ቤት ስመላለስ እንዳላመልጥ እጀን ጠፍረው ይጠብቁኝ ነበር አለ። ዛሬ ደግሞ መድረክ ላይ አጅበው ያወጡኛል አለ። ባዕደ ዑስርን ዩስራ። ዛሬ ይሄ አሸባሪ ብለህ ስሙን ያጠፋኸው ምናልባት የሙስሊሞቹ ጉዞ ነገ በክብር ወደ ሜዳው ይመለሳል፣ አትጠራጠሩ ኢንሻአላህ። يقول عائد القرني لا تحزن የሚባል ኪታባቸው ላይ ምን ይላሉ? إذا رأيت الصخراء يمتد ويمتد، ይሄ በረሃው እየረዘመ አይንህ ማለቂያ አጥቶ ስትመለከተው فاعلم እወቅ أن وراءه ከሱ በኋላ رياضا خضراء وارفة الظلال، አረንጓዴ መስክ አለ ጥላው ያጠለለ እርግጠኛ ሁን ይላል። እንዲህ ረዝሞ ስታየው አይን ማለቂያ ሲያጣ እርግጠኛ ሁን እዛ በኋላ አረንጓዴ መስክ አለ። وإذا رأيت الحبل يشتد ويشتد، ገመዱ በጣም ሲወጠር ስታየው فاعلم أنه سوف ينقطع፣ እንደሚበጠስ እርግጠኛ ሁን። واعلم እወቅ مع الدمعة بسمة، ከማልቀስ ጋር ፈገግታ አለ። ومع الخوف أمن، كمفرات قام الرقاقات الله. ومع الحبس إطلاق، كمتاصر قام الفتات الله. عسى ما ترى ألا يدوم وأن ترى له فرجا مما ألج به الدهر. رقطين ياهن ملكام نقر كذابها عليك كتلوان.